ሰላም ጤና ይስጥልን እንደምንላችኋል ክቡራትና ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ብልጽግና ፓርቲ የኢትዮጵያን ሁለንተናዊ እድገት ለማረጋገጥ በትኩረት እየሰራ መሆኑን የወልዲያ ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ገለጸ። የፌስቱላ ህመም በሁለት የአካል ክፍሎች መካከል የሚፈጠር ያልተለመደ ክፍተት ሲሆን በአብዛኛው በወሊድ ወቅት የሚያጋጥም አስቸጋሪ ምጥ ምክንያት የሚከሰት የጤና እክል መሆኑን ባለሙያዎች ተናገሩ። እነዚህንና ሌሎች ዜናዎችን እኔ ፍቅር ከብዙ በምልክት ቋንቋ ወለላ እንዳለው ከመላይ ስቱዲዮና ስርጭት ባለሙያዎች ጋር በጋራ በመሆን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የሀገርን ሰላም በማስጠበቅ ልማትን ማስቀጠልና ጠንካራ ሀገርን ለመገንባት የበኩላቸው ሚና እንደሚወጡ የተለያዩ የጸጥታ አካላት ገለጹ። የጸጥታ አካላቱ በአድዋ ድል መንፈስ 7ኛው ሀገራዊ ምርጫ ሂደትና ውጤት በሰላማዊ መንገድ እንዲጠናቀቅ ሚናቸውን እንደሚወጡ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ጠይቋል። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ ተከብሯል። ቤተልሔም ሰለሞን ዝርዝር አላት። ዘንድሮ ለ130ኛ ጊዜ የሚከበረውን የአድዋ ድል በዓል ምክንያት በማድረግ ከተለያዩ የጸጥታ መዋቅር አመራሮችና አባላት እንዲሁም ከጥንታዊ ጀግኖች አርበኞች ጋር በመሆን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በዓሉን በፓናል ውይይት አክብሯል። የከተማው ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ አድዋ ኢትዮጵያውያን ኢፍትሐዊነትን በመታገል ለነጻነታቸው በአንድነት ይታገሉበት መሆኑን ገልጸው በዓሉን ለጸጥታ አካላት ክብርና እውቅናን በመስጠት ማክበር ይገባል ብለዋል። 130ኛው የአድዋ ድል በዓል ስናከብር የጀግንነትና የአርበኝነትን ታሪክ በማስቀጠል የሀገርና የሕዝብን አንድነት ለማስጠበቅ በዱር በገደሉ በጋራ ሸንተረሩ ብርድና ቁር ሳይበግራቸው ደማቸውን አፍስሰው አጥንታቸውን ከስክሰው የሀገርና የሕዝብ ሉዓላዊነትን ለማስከበር እየተጋችሁ ላላችሁ ለሀገር መከላከያ ሰራዊታችን ለፌዴራልና ለአዲስ አበባ ፖሊስ አመራሮችና አባላቶቻችን ለሌሎችም የጸጥታ ኃይሎች በማመስገን ሊሆን ይገባል። አድዋ ለኢትዮጵያውያን የተሰጠ የነጻነት ስጦታ ነው ያሉት ልዩ ልዩ የጸጥታ አካላት የሀገርን ሉዓላዊነት በማስጠበቅ ሰላሟና ልማቷ የተረጋገጠ ሀገርን እውን ለማድረግ ቁርጠኛ መሆናቸውንም ተናግረዋል። የወደፊት መድረስ ወደምንፈልግበት ደረጃ ላይ ወይም ማሳካት ሀገራችን ማሳካት የፈለገችውን ነገር ለማሳካት ያስችለን ዘንድ ትልቅ ትምህርት ነውና ይህንን እንደ ስንቅ ይዘን ለወደፊት ማድረግ የምንፈልገውን ነገር ማሳካት ያስችለናል ብዬ አስባለሁ። አባቶች ለእኛ እንዲያሳተፉት ልክ እኛም ደግሞ እንደዚህ ደግሞ ሰላምና ጸጥታ አስተማማኝ እንዲሆን ለመስራት ሁላችንም በዚህ መሰረት ዝግጁ መሆናችን በአጠቃላይ አባላት ስም ለመግለጽ እወዳለሁ። የተጣለብንን ኃላፊነት ከሰላም ጎን በመቆም በልማት ጎን በመቆም ለሰላም፣ ለአንድነት፣ ለፍቅር ዘብ እንደምንቆም እያሳወቅኩኝ ስለተሰጠኝ እድል አመሰግናለሁ። ኢትዮጵያ ሀገራችን እንዲሁም በተጠበቀ ሰላምና ወደማ አክብረን ለመሄድ ከኛ የሚጠበቀው ሁሉ እንደ ጸጥታ አካል ለማድረግ ዝግጁ ነው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ የዘንድሮ አድዋ ድል በዓል በልዩ ሁኔታ ውስጥ ነው የሚከበር መሆኑን ገልጸው በዓሉን በአድዋ ድል መንፈስ እንደ ሀገር የሚካሄዱ ትልልቅ ሁነቶችን በሰላማዊ መንገድ እንዲጠናቀቁ የጸጥታ አካላቱ ኃላፊነታቸውን እንዲወጡም ጠይቀዋል። ሀገራዊ ትልሞችን በንጋት ሐይቅና በጉባ ተራሮች ላይ ብስራቶችን ያወጅንበት 7ኛው ሀገራዊ ምርጫ የምናከናውንበት ዘመን ላይ ሆነን እንደምናከብረው ግልጽ ነው። ስለሆነ በአድዋ ድል መንፈስ በአብሮነት፣ በፍቅር፣ በአንድነት ፍጹም ሰላማዊ በሆነ አግባብ በዓሉን ስናከብር የ7ኛውን ሀገራዊ ምርጫ ሂደቱን ሆነ ውጤቱ ፍጹም ሰላማዊ፣ ዲሞክራሲያዊና የተሳካ እንዲሆን አዎንታዊ ሚናችሁን እንድትወጡ ከአደራ ጭምር እያሳሰብ የአድዋ ድል ባለቤት መሆናችንን በተግባር ዳግም ማስመስከር አለብን። የአድዋ አደራ አንድነት፣ ሉዓላዊነትና ማንሰራራት በሚል የፓናል ውይይት የተካሄደ ሲሆን ኢትዮጵያ የዓለም የንግድና ዲፕሎማሲ መዳረሻ እንድትሆንም የአሁኑ ትውልድ በእውቀትና በአንድነት እንዲሰራም በመድረኩ ጥሪ ቀርቧል።
ብልጽግና ፓርቲ የኢትዮጵያን ሁለንተናዊ እድገት ለማረጋገጥ በትኩረት እየሰራ መሆኑን የወልዲያ ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ገለጸ። ጽሕፈት ቤቱ ፓርቲው ለ7ኛው ሀገራዊና ክልላዊ ምርጫ የሚጠበቅበትን የምርጫ ማኒፌስቶና ምልክት ለአባላቱና ለደጋፊዎቹ አስተዋውቋል። ዝርዝር ዘገባውን ካሳሁን ኃይለ ሚካኤል አጠናቅሮታል። ተከታትለን እንመለስ። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለ7ኛው ዙር ሀገራዊና ክልላዊ ምርጫ የሚጠቀምበትን የምርጫ ማኒፌስቶና ምልክቱን ለአባላቱና ለደጋፊዎቹ አስተዋውቋል። ምርጫው ነፃና ዲሞክራሲያዊ እንዲሆን ዝግጅት መደረጉ ተገልጿል። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋዬ ገብሬ ፓርቲው የኢትዮጵያን ሁለንተናዊ እድገት ለማረጋገጥ በትኩረት እየሰራ ነው ብለዋል። ሀገራችን ኢትዮጵያ ለዘመናት ይዘዋት የነበሩ ማነቆዎች መፈታት ከጀመሩ እነሆ 7ኛ ዓመቷን እያስቆጠረች ነው። ሁለንተናዊ ብልጽግናን ለማረጋገጥና ስሟ በዓለም ደምቆ እንዲጻፍላት እውነተኛ የብልጽግና ልጆች ሌት ተቀን ደፋ ቀና እያሉ ይገኛሉ። በሁሉም ዘርፎች ሀገራችን ኢትዮጵያ ብልጽግና ማማ እንድትደርስ ብልጽግና የወለደቻቸው የቁርጥ ቀን ልጆቿ መደመርን መንገዳቸው ማድረግ ብልጽግናን ለማረጋገጥ ደፋ ቀና እያሉ ይገኛሉ። በድህነት ስሟ የምታወቀው ሀገራችን ይህ ስሟ በዓለም ላይ ለአንዴና ለመጨረሻ ጊዜ እንዲጠፋ ብልጽግና ፓርቲ ኢትዮጵያን ከተረጅነት ወደ ምርታማነት የሚል መርሃ ግብር ቀርጾ የምግብ ሉዓላዊነቷን ለማረጋገጥ እየሰራ ይገኛል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ አሁናዊ የጸጥታ ችግርን ለመቅረፍ ምርጫ አስፈላጊ በመሆኑ በስኬት እንዲጠናቀቅ ዝግጅት ተደርጓል ነው ያሉት። አሁን የጀመርነው ሰላምን ማጽናት ዘላቂ ልማትን ለማረጋገጥ ፍቱን ከሆነ መድኃኒት ውስጥ አንዱ ምርጫ ነው። ምርጫው ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊ፣ ነፃ፣ ገለልተኛ፣ በህዝቡ ዘንድ ታማኝነትን ያተረፈ ብሎ በተወዳዳሪዎችም ይሁን በዓለም አቀፍ ታዛቢዎችና ሚዲያዎች ተቀባይነትን ያገኘ መሆን ይኖርበታል። ስለሆነም ምርጫው በሀገራችን እንዲሁም በክልላችን የዲሞክራሲ ስርዓት ግንባታ የሚጎለብትበትና የህዝብ ሉዓላዊነት በተግባር የሚረጋገጥበት እንዲሆን ከመቼውም ጊዜ በላይ ትኩረት ተሰጥቶ እየተሰራ መሆኑን ላረጋግጥላችሁ እወዳለሁ። የፓርቲያቸው አባላትና ደጋፊዎች ለምርጫው ዲሞክራሲያዊነትና ፍትሐዊነት በትጋት እንዲሰሩም አሳስበዋል። በሁሉም መስክ ያሉንን ጸጋዎች በማልማት የጠንካራ ሀገር ተምሳሌትነትን ለማረጋገጥ በሚደረገው ጥረት ሰላማዊ፣ ፍትሐዊና ዲሞክራሲያዊ ምርጫ ማድረግ የማይተካ ሚና ያለው በመሆኑ ዛሬም እንደ ትላንቱ የፓርቲያችን አመራሮች፣ አባሎችና ደጋፊዎች እንዲሁም ህዝባችን 7ኛው ሀገራዊ ምርጫ የህዝብ ድምፅ የሚከበርበት ፍትሐዊነት የሚነግስበትና የህዝብ ሉዓላዊነት በተግባር የሚረጋገጥበት እንዲሆን ከመቼውም በላይ በንቃት እና በስፋት እንድትወጡ ጥሬን አስተላልፋለሁ። 7ኛው ሀገራዊና ክልላዊ ምርጫ ግንቦት 24 ቀን እንደሚካሄድ ምርጫ ቦርድ ባስታወቀው የጊዜ ሰሌዳ ተመላክተዋል። እንደ ሀገር አብዛኛው ስራዎች ከወረቀት በጸዳ በዲጂታል በተደገፈ መንገድ እንዲከናወኑ ማድረግ እየተሰራ ነው። ተግባሩን ለማከናወን ታዲያ የሳይበር ደህንነት ጉዳይ ቅድሚያ የሚሰጠው ተግባር ነው። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ በመሆን በሀገራዊ የሳይበር ዳሰሳና ግንዛቤ ፈጠራ በክልሉ ለሚገኙ የተመረጡ ተቋማት ሰጥቷል። ሀረገወይን ታደሰ ዝርዝር አላት። በክልላችን የሚገኙ ተቋማት አሰራራቸውን በማዘመን ከወረቀት ንክኪ በጸዳ መልኩ ቀልጣፋ አገልግሎት ለመስጠት እየሰሩ ይገኛሉ። ይህ የቴክኖሎጂ ሽግግር ስራን ከማቅለሉም በላይ ተቋማዊ ብቃትን ወደ ላቀ ደረጃ ያሸጋግራል። ሆኖም ግን ይህ ዘመናዊነት ላይ የሳይበር ጥቃት ፈተና እየሆነ ነው። ዲጂታላይዜሽን ስኬታማ የሚሆነው የመረጃ ደህንነታችን በአስተማማኝ ሁኔታ ሲጠበቅ ብቻ ነው። በመሆኑ በአማራ ክልል ለተመረጡ ተቋማት የሳይበር ደህንነት ላይ የግንዛቤ ፈጠራ ስራ ተሰርቷል። በመድረኩ ተቋማት ራሳቸውን ከሳይበር ጥቃት እንዴት ይጠብቃሉ፣ ጥቃት ከተከሰተ በኋላም እንዴት መብታቸውን ያስከብራሉ የሚሉ ጉዳዮች ላይ የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ስጋት ትንተና ባለሙያ አቶ ዳኛው ዋለ ማብራሪያ ሰጥተዋል። ተቋማት ላይ ጥቃት ቢደርስ ወይም ደግሞ ግለሰቦች ላይ ጥቃት ቢደርስ ህግ አለ። ለምሳሌ የኮምፒውተር ወንጀል አዋጅ አለ። በዛ መሰረት የተጠቂዎችን መብት የማስጠበቅ ሂደት አለ። ስለዚህ እነኚህ ተቋማት ይህንን ጥቃቶች ሲደርሱ ተገንዝበው ወደ ፍርድ ሂደት የመሄድ እንትኑ ምን ይመስላል፣ ፕራክቲሱ ምን ይመስላል የሚለውን ነገርም
ይዳስሳል ማለት ነው። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ የኤሌክትሮኒክስ መንግስት አገልግሎትና አፕሊኬሽን ቡድን መሪ አቶ ደጀኔ ሀብቴ በክልሉ ለሚገኙ 30 ተቋማት የተሰጠ ስልጠና መሆኑን ተናግረዋል። ኢንሳ በኩል የተዘጋጀ ፕሮግራም ነበረ። እሱን ፕሮግራም የከፍተኛ የሳይበር ሴኩሪቲ ባለሙያዎችን በመጋበዝ ስልጠናውን እንዲሰጥ አድርገናል። ስልጠናውን በምንሰጥበት ጊዜ በክልሉ ከሚገኙት በርካታ ተቋማት መካከል ምናልባት የሳይበር ሴኩሪቲ ስልጠናው ያስፈልጋቸዋል፣ ቀድመው ወደ ቴክኖሎጂ ገብተዋል፣ የቴክኖሎጂ ተጠቃሚ ናቸው የምንላቸውን ተቋማት ለ30 የሚሆኑ ተቋማትን በመምረጥ ስልጠናው እንዲሰጥ ተደርጓል። የስልጠናው ተሳታፊዎች የግንዛቤ ፈጠራ ስራው ራሳቸውን እንዲፈትሹ እንዳደረጋቸው ተናግረዋል። በቀጣይ ለሌሎች ልምዳቸውን እንደሚያጋሩም ጠቁመዋል። ነገሮቹ ከፔፐር ወርክ ወደ ኤሌክትሮኒክስ የተቀየሩ ነውና ያንን በመጠቀማችን ምክንያት በዛው ልክ ደግሞ በሳይበር አታክ እንደረጋለን ማለት ነው። ስለዚህ የበለጠ በምን መንገድ ሳይበር ላይ አታክ እንደረጋለን የሚለውን ነጥቦች ነው የተነሱት። ጥንቃቄ እንድናደርግ የሚያስችል የበለጠ የተወሰነ ግንዛቤ ከዚህ በፊት ቢኖረንም ትኩረት ሰጠን እንድናየው የሚያሳስብ አይነት ትሬኒንግ ሆኖ ነው ያገኘሁት። ሰራተኛውም ለዚህ ለሳይበር ሴኩሪቲ ወይም ለሳይበር ምህዳሩ ተጠቂ እንዳይሆን ግንዛቤ መፍጠር እንዲሁም የዳታ አጠቃቀም የኢንፎርሜሽን የኢንፍራስትራክቸር አጠቃቀማቸውን እንዲያስተካክሉና ያለን ዳታ ሴኩርድ ሆኖ እንዲቀጥል ሁሉንም መክራለሁ ማለት ነው። ወደ ቢሮ ስመለስ በሀገራችን የሳይበር ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱ በመድረኩ ላይ ተመላክቷል። አብራችሁን ስላላችሁ እጅግ ነው የምናመሰግነው። በመቀጠልም ትኩረታቸውን ፌስቱላ ላይ ያደረጉ ዘገባዎችን ነው የምናጋራችሁ። በእርግዝና ወቅት የሕክምና ክትትል አለማድረግና በተራዘመ ምጥ ምክንያት የሚከሰተው የፌስቱላ ህመም አሁንም በብዙ እናቶች ህይወት ላይ ማህበራዊና ስነ ልቦናዊ ጫና ማሳደሩን ቀጥሏል። በባህር ዳር ሀምሊን የፌስቱላ ማዕከል ሕክምናቸውን የሚከታተሉ ባለታሪኮች እናቶች በጤና ተቋም በመውለድ ራሳቸውን ከህመሙ እንዲከላከሉ ጥሪ አቅርበዋል። ትግስት እሱ ባለው በእርግዝና ወቅት የህክምና ክትትል ባለማድረጋቸውና በተራዘመ ምጥ ለፊስቱላ ተጋልጠው በባህር ዳር ሀምሊን የፊስቱላ ማዕከል ህክምናቸውን ሲከታተሉ ያገኘናቸው ባለታሪክ የአራት ልጆች እናት ሲሆኑ የመጨረሻ ልጃቸውን ሲወልዱ ባጋጠማቸው የተራዘመ ምጥ ለፊስቱላ መጋለጣቸውን ይናገራሉ። በህመሙ ምክንያት በሰዎች ዘንድ ለመቅረብ ይሳቀቁ እንደነበረም ያስታውሳሉ። 3 ልጆች በህይወት አሉኝ። አሁን አራተኛውን ስወልድ አሁን እንደዚህ አጋጣሚ ያጋለጠኝ በምጥ ላይ 12 ሰዓት ከምሸቱ የገበሁ አደርሁኝ። ያሳደሩኝ እስከ 12 ሰዓት እዚያው ሰርተው አወጡልኝ። ህፃኑን በህይወት ይኑር አይኑር አላየሁም፣ አልጠቀመኝም። እኔንም ነፍሴን አተረፉኝ። እዚያውም ይሄ በሽታ እየቀጠለ ሲሄድ 11 ቀን ያክል አጁኝ እየረዱኝ እዚያው 11 ቀን ቆይ ሲሉኝ እዚያው ምድን መስሎኝ ተስፋ ላይ ነበር። ከዚያው እየቀጠለ ሲሄድ እንዲሁ ለለቱ መችም አዲስ በሽታ ሲከተት መቼም ሰው አየኛ ላይ ተሰቀቅኩኝ። ሌላኛዋ ባለታሪካችን በፊስቱላ ህመም እየተሰቃዩ 3 አስከፊ ዓመታትን አሳልፈዋል። በእርግዝና ወቅት ተገቢውን የህክምና ክትትል ባለማድረጋቸውና በቤት ውስጥ ለመውለድ በመሞከራቸው ምክንያት በገጠማቸው የተራዘመ ምጥ ለፊስቱላ መጋለጣቸውን ነግረውናል። አሁን ላይ ባገኙት ህክምና ወደ ቀደመ ጤንነታቸው ተመልሰዋል። ክትትል ምናምን ወደዛው ቅርብ አለ ብቻ ሀዲ ብሌ ዲህና ነሽሉኛል። ዋናው አልወጣም ወይ ማህፀነ ጠባብ ነሽ ወይ እንዲህ ሽሉ ነበረ። ሐኪም ጠጋል ነበረ። ይሄ ችግር አጋጠመኝ። በገዛች በጉልበት የሆነ ይመስል በገዛ ኃይል ያሳምጥ ብትናለች። እዛ በረሻ አድርገው ልጁን አወጡት። ተነገ ተዛሬ ተወኛል ብል ማይተው የሆነ ተነስቼ እዚህ መጣሁኝ። ከሰራሁኝ አልሐምዱሊላህ ዛሬ በመንገዱ መጥቶልኛል። ለውጥ አግኝቻለሁ። እነዚህ ባለታሪኮች ከህመማቸው ከመፈወሳቸው ባለፈ ወደ መጡበት አካባቢ ሲመለሱ በየቤታቸው ተደብቀው የሚገኙ መሰል ተጎጂ ሴቶች ተገቢውን ሕክምና እንዲያገኙና ወደ መደበኛ ህይወታቸው እንዲመለሱ የበኩላቸውን ጥረት እንደሚያደርጉም ተናግረዋል። ወላሂ አሁን እስተህር ነው የሸኮልኩት። ወላሂ በብዙ ችግር ያጋጥማችኋል አሁን እኛ ጋር ማለት ነው። እንዲያው ህዲያ ለመዲያን ተፈለጋችሁ ሰው ጋር እናውጋ ተሰው ጋር እንኑር ታላችሁ ህዲያችሁ ተሰርታችሁ ዲናችሁ ሽራችሁ እንቶሎ ለማለት ብቻ። እኔም እንግዲህ ብድን እኔ እንደኔ የታከሙበትን ቦታ እየተናገርኩ እዚህ ቦታ እየሄዳችሁ ትድናላችሁ አትጨናነቁ እያልሁኝ ነው የምመክረው። በአካባቢ እንደዚህ አይነት ችግር ያገኛቸውን ሰው ባገኝ ማለት ነው።
እናቶች በጤና ተቋም ተገቢውን የቅድመ ወሊድ ክትትል በማድረግ በወሊድ ጊዜም በአፋጣኝ ወደ ጤና ተቋም በመሄድ በተራዘመ ምጥ ምክንያት ከሚመጣ የፊስቱላ ህመም ራሳቸውን እንዲጠብቁና በህመሙ የተያዙትም ወደ ሐምሊን የፊስቱላ ማዕከል በመምጣት ተገቢውን ሕክምና እንዲያገኙ ባለታሪኮቹ መክረዋል። የፊስቱላ ህመም በሁለት የአካል ክፍሎች መካከል የሚፈጠር ያልተለመደ ክፍተት ሲሆን በአብዛኛው በወሊድ ወቅት የሚያጋጥም አስቸጋሪ ምጥ ምክንያት የሚከሰት የጤና እክል ነው። የፊስቱላ ምንነትና መንስኤዎቹ፣ የህክምና ሂደቱና ተያያዥ ጉዳዮችን በተመለከተ በጥበበ ግዮን ስፔሻላይዝድ ሆስፒታል የማህፀንና ጽንስ ስፔሻሊስት እንዲሁም በሐምሊን ፊስቱላ የህክምና ማዕከል ባለሙያ ከሆኑት ዶክተር በላይነው ቀለብ ጋር ዘጋቢያችን ትዕግስቱ ስባለው ቆይታ አድርጋለች። ተከታትለን እንመለስ። ዶክተር በላይነው ቀለብ በጥበበ ግዮን ስፔሻላይዝድ ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም፣ በቅድሚያ ለጊዜዎትም ለሀሳቦትም በአድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የፊስቱላ ህመም ምንድን ነው? በምን ምክንያት ይከሰታል ከሚለው እንጀምር። ፊስቱላ ማለት ኖርማሊ የሁለት የማይገናኙ የሰውነት አካላት ቅርጾች በተፈጥሯዊም ሆነ በሌላ መንገድ ተገናኝተው የማይሆን ክፍተት ወይም ቀዳዳ ሲኖራቸው ማለት ነው ፊስቱላ። ፊስቱላ የትኛውም የሰውነት ክፍል ላይ ሊፈጠር ይችላል። ወደ ማህፀንና ጽንስ ስንመጣ ግን እናቶች ላይ የሚከሰተውን ፊስቱላ ነው። እሱ ማለት በእናቲቱ የመውለጃ ወይም ደግሞ የብልትና የሽንት ፊኛ እንዲሁም ደግሞ አንዳንዴ ደግሞ የሰገራ በሁለቱ መካከል የሚከሰት ያልተፈለገ ክፍተት ወይም ደግሞ ቀዳዳ ሲኖር የሚመጣ ማለት ነው። በፊስቱላ ህመም ከተጠቃች አንድ ሴት የህክምና ሂደቱ ምንድነው የሚመስለው? የፊስቱላ ቀዶ ጥገናው ከተሰራላቸው በኋላ እንደገና መውለድ ይችላሉ ወይ እናቶች? መውለድን ካሰብን መውለድን ክፉ ከሚያደርጉት እንትኖች ውስጥ ፊስቱላን የሚያክል ክፋት ያለው ኮምፕሊኬሽን አለ ብለን አናስብም። እንደ ህክምና ትልቁ ጉዳት ነው። ስለዚህ እነዚህ ሰዎች የጉዳቱ መጠን ምን ያክል ነው፣ ምንድነው የተደረገላቸው የሚለው ይወስነዋል። ምንድነው የሚሆነው? አንዳንድ ጉዳቶች መጠነኛ ክፍተት ይኖረውና መጠነኛ ፊስቱላ ይሆንና ፊስቱላ ኦፕሬሽኑ ከተሰራላቸው በኋላ ደህና ይሆናል። ትዳራቸውን መልሰው መቀጠል የሚችሉ መውለድ የሚችሉ ምናልባት በሚወልዱበት ሰዓት ሆስፒታል መውለድ በኦፕሬሽን መውለድ ግዴታ ይሆንባቸው ይሆናል እንጂ ከዛ ውጭ ምንም አይነት ችግር የሌላቸው እናቶች አሉ። አንዳንድ እናቶች ግን ምን ይሆናል? በተለይ ሁለቱም አይነት የፊስቱላ አይነት ሲኖራቸው የሰገራም የሽንትም ይሄ የሚያሳየው ምንድነው? በሰዓቱ ምጥ በሚያመጡበት ሰዓት የነበረው የምጥ ሂደት በጣም ከፍተኛ እንደሆነ እጅግ አስቸጋሪ እንደነበረ ነው የሚያሳየው። አንዲት ሴት ከፊስቱላ ህመም ከዳነች ወይም ደግሞ ቀዶ ጥገናው ከተሰራላት በኋላ የራሷ የሆነ ህይወት ያስፈልጋታል። እንዴት ነው ጤነኛ ህይወት መምራት የምትችለው? ይሄ ፊስቱላ ኦፕሬሽኑ ከባድ ሆኖ ሳይሳካ ቀርቶ ምናምን ከሚሉት ተጨማሪ ፊስቱላ ኑሯቸው የነበሩ ሰዎች ሲሄዱ ወደ ማህበረሰቡ ብዙዎቹ የሆነ እንደሚከብዳቸው፣ በእርግጥ ክብደቱ ያለው ከማህበረሰቡ አይሆንም ከዛ በኋላ የሚሆነው ምንድነው? ራሳቸው ላይ ያላቸው የአእምሮ ተቀባይነት እንደዚህ ሁኜ የሚያቀኝ ሰው አሁን ምን ይለኛል አይነት ከሚል ፍርሃት ስለሚሆን ብዙዎቹ ያንን እንዲረሱ የሚሰጠው ሪሃቢሊቴሽን እንትን ብዙ ለውጥ ያመጣል ብዬ አስባለሁ። ኖርማሊ እና ወደ ማህበረሰቡ ተመልሰው ሲመጡ ደስተኛ ሆነው ከ3 ወር በኋላ ከ6 ወር በኋላ ከአመት ከ2 አመት ምናምን በኋላ ይመጣሉ እናቶች ደስተኛ ሆነው በደንብ ፈገግታቸው ተመልሶ ፊታቸው ላይ ያለው ለውጥ በጣም ሲግኒፊካንት ነው። እና ፊስቱላን ማከም ቅድም እንዳልነው አንድ ሰው ማከምም አይደለም፣ አንድ የሆነ የተፈጠረን ክፍተት መዝጋት ብቻም አይደለም። ኖርማሊ ብዙ የአእምሮአዊ እንትናቸውን ብዙ የቤተሰባዊ ህይወት ከዛም በላይ የሆኑ ሾዎችን ነውና ወደ ማህበረሰቡ ሲመለሱ በዛ ልክ ነው እንትን የሚያደርገው። ብዙዎቹ እዛ በኋላ ልጃቸውን ወልደው ምናምን ደስተኛ ሆነው ይመጣሉ። 2ም 3ም 4ም መውለድ አይከለክልም ከዛ በኋላ ኖርማሊ። መውለጃው ግን ምን ብለናል? በማህፀን አምጠው መውለድ መልሶ ፊስቱላን ስለሚያስከትል የሚወልዱት በኦፕሬሽን ነው። ዶክተር በላይነው ቀለብ በጥበበ ግዮን ስፔሻላይዝድ ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም ለነበረን ቆይታ በአድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አሁንም እዚሁ ጉዳይ ላይ እንቆያለን። የተከበራችሁ ሐምሊን የፊስቱላ ማዕከል በሀገሪቱ የተለያዩ አካባቢዎች ለሚገኙ እናቶች የሕክምና አገልግሎቱን ተደራሽነት ለማድረግ እየሰራ ይገኛል። በዚህ ጉዳይ ላይ ከአሚኮ አቦል ዘና ጋር ቆይታ ያደረጉት የባህር ዳር ሐምሊን ፊስቱላ ማዕከል ተጠባባቂ ኃላፊ አቶ ወርቁ ኪሮስ ማዕከሉ በዋናነት በፊስቱላ መከላከል፣ በማህፀን መውጣት ሕክምና እንዲሁም እናቶችን መልሶ በማቋቋምና በማገገም ስራዎች ላይ በትኩረት እየሰራ እንደሚገኝ ገልጸዋል። ሐምሊን ፊስቱላ ኢትዮጵያ በአጠቃላይ የሚሰጣቸው አገልግሎት አንደኛ የፊስቱላ ተጠቂዎችንና የማህፀን መውጣት ችግር ያለባቸውን እናቶች ያከማል። ከዛ በተጨማሪ ሐምሊን ኮሌጅ አለው፣ የራሱ ሚድዋይፈሪ ኮሌጅ አለው። ያ ሚድዋይፈሪ ኮሌጅ የሚያስመርቃቸው ሚድዋይፎች ከመጡበት አካባቢ የፊስቱላ ፕሪቬንሽን አክቲቪቲ ይሰራሉ። በመጡበት አካባቢ ነው የሚመደቡት። እዛ ጤና ጣቢያ ላይ የህክምና ቁሳቁስና እውቀትና ክህሎት ድጋፍ ይደረግላቸዋል። ስለዚህ ፊስቱላ እንዳይከሰት ይከላከላሉ ማለት ነው። ከዛ በተጨማሪ ደግሞ የታከሙ የፊስቱላ እናቶችን የገቢ ማስገኛ ስልጠና ይወስዳሉ። ከገቢ ማስገኛ
ስልጠና በኋላ ደግሞ የገንዘብ የስራ መነሻ ገንዘብ ይሰጣቸዋል። ስለዚህ በዋናነት የፊስቱላ መከላከል፣ የፊስቱላና የማህፀን መውጣት ህክምናና የሪሃቢሊቴሽን ኤንድ ሪኢንቴግሬሽን ወይም የማገገምና መልሶ ማቋቋም ሶስቱ ላይ በዋናነት የሚሰራ ተቋም ነው ማለት ነው። ማዕከሉ የህክምና አገልግሎቱን በተሻለ ሁኔታ ለመስጠት አሁን ላይ ካሉበት ችግሮች መካከል ዋናው የፊስቱላ ታማሚዎች በሚፈለገው ልክ ወደ ማዕከሉ አለመምጣታቸው መሆኑን የገለጹት አቶ ወርቁ ታማሚዎችን ፈልጎ ማግኘትና ወደ ህክምና ተቋሙ ማምጣት ትኩረት የሚሻ ተግባር ሊሆን እንደሚገባም ጠቁመዋል። ህክምናውም በተቻለው መጠን በጥራት ነው እየተሰጠ ያለው። ግን እንደ ችግር የምናነሳው እኛ አሁን ለምሳሌ የኛን ማዕከል ብንወስድ 60 አልጋዎች አሉት። ከ70 እስከ 80 እናቶችን በወር ማከም እንችላለን። ግን በአሁን ባለው ሁኔታ ምክንያት እናቶቹ እየመጡ አይደለም፣ ህክምናውን እያገኙ አይደለም፣ አገልግሎቱን እያገኙ አይደለም። የፊስቱላ እናቶችን ፈልጎ ማግኘትና ወደ ህክምና ተቋሙ ማምጣት ነው ትልቁ ችግራችን የኛ ማለት ነው። ስለዚህ እንደው በየአካባቢው ያሉ በዚሁም ለመናገር የምፈልገው የጤና ባለሙያዎች፣ ጤና ጣቢያ ላይ የሚሰሩ የጤና ባለሙያዎች፣ በየወረዳው ያሉ የእናቶችና ህፃናት ባለሙያዎች የማህፀንና የፊስቱላ ችግር ያለባቸው እናቶች ካሉ ፈለገ ህይወት አጠገብ ወደሚገኘው ባህር ዳር ሀምሊን ፊስቱላ ማዕከል ቢመጡ በነፃ ይታከማሉ። የመመለሻ ትራንስፖርትም ይሰጣቸዋል። የመምጫ ትራንስፖርት ብቻ ነው የሚያስፈልጋቸው ማለት ነው። ፊስቱላን በዘላቂነት ለመከላከል የበርካታ ተቋማት የተቀናጀ ጥረት ወሳኝ መሆኑን የገለጹት ተጠባባቂ ኃላፊው ማህበረሰቡን ያሳተፈ ሰፊ የግንዛቤ ፈጠራ ስራ በመስራት ጎጂ ልማዳዊ ድርጊቶችን ማስቀረትና እናቶች ተገቢውን የህግ ከለላ እንዲያገኙ በማድረግ ረገድ ሁሉም አካላት ኃላፊነታቸውን ሊወጡ እንደሚገባም አሳስበዋል። ፊስቱላን ለመከላከል የብዙ ተቋማት ቅንጅትና ትብብር ይፈልጋል። ግንዛቤ ፈጠራ ያስፈልገዋል። የካልቸርም አለው ከባህል ጋር የተያያዘ ነገር አለው። የሴት ልጅ ግርዛት አንደኛው ለፊስቱላ የሚያጋልጥ ነገር ነው። ያለ እድሜ ጋብቻ አንደኛው ለፊስቱላ የሚያጋልጥ ምክንያት ነው። ስለዚህ የህግ ባለሙያዎች ኢንቮልቭመንትም ያስፈልጋል ማለት ነው። ከምግብ እጥረትም ጋር ይያያዛል። ማልኒውትሪሽን የምግብ እጥረት በልጅነታቸው እናቶች ከነፍሰ ጡርነት ጀምሮ ህፃናት፣ ወጣቶች የተመጣጠነ ምግብ ካላገኙ ዳሌያቸው ማደግ ያለበትን ያህል ሳያድግ ከቀረ እነዛ ሴት ልጆች አድገው በምጥ ወቅት ለተቀረቀረና ለተራዘመ ምጥ የመጋለጥ እድላቸው በጣም ከፍ ያለ ነው። በዚህ ምክንያት ስለዚህ ፊስቱላን ለመከላከል የብዙ ተቋማት ቅንጅትና ትብብር ያስፈልጋል። የፊስቱላ ችግር አሁን ካለው የክልሉ ሁኔታ አንጻር ተያይዞ እንዳይባባስ ሁሉም በትኩረት ሊሰራ እንደሚገባም ተመላክቷል። ዘገባው የትግስት ሱባለው ነበረ። የተከበራችሁ ተመልካቾች ለሰዓቱ የነበሩን ዜናዎች በዚሁ አብቅተዋል። ስለተከታተላችሁን እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ።